सिर्फ मान्यता जी को प्रोटेक्ट कर रहा था इसमें कोई सच्चाई नहीं है मैंने कोई शादी नहीं की मुझे तो पता भी नहीं था संजय दत्त ने इलीगल तरीके से गन रखी अभी मेरी बीवी रखी है आप लोग मेरी मदद कीजिए ውድ ቤተሰቦች ዛሬ ጀላችሁ የቀረብኩት እንግዲህ የቦሊውድ ያ አስገራሚ የሚባል የፍቅር ታሪክ ነው። ሁለት ፍቅረኛሞች ከተጋቡ በኋላ ትክክለኛው ረብሻና ብጥብጥ ተነሳ የተባለለት ፍቅር ነው። ለዛሬ እንግዲህ በደንብ ዘርዘር አድርገን የምናየው የቦሊውዱ ሙና ባይ ወይም ሰንጀይ ደት እና ሶስተኛ ሚስቱ የማኔታን የፍቅር ታሪክ ነው። ቦሊውድ ላይ ታዋቂው አክተር ወይም ዝነኛው ሰንጁ ባባ የፍቅር ታሪኩ እንኳን ሊስቱ ረዘም ያለ ነው። ስለዚህ ማኔታን እንግዲህ አፈቀረ ካልን ቀደም ያለ ፍቅሩን አንስተን መጫወታችን ግድ ይላል አይደል እንዴ? መለስ ብለን እስቲ ነው በድሮ ጊዜ ታዋቂ አክተር የነበረው ሱኒል ደትና ታዋቂ አክትረስ የነበረችው ናርጊስ ደት ወንድ ልጃቸው ሰንጀይ ደት በፈረንጆቹ በ1981 የመጀመሪያ ፊልሙ ሮኪ የተሰኘውን ፊልም በመስራት ወደ ቦሊውድ ስራውን አንድ ብሎ ጀምሮ ነበር። ከዛም ቀጠለና ሰንጀይ ደት በፈረንጆቹ በ1987 የመጀመሪያ ትዳሩን ያዘ። በጊዜው አክትረስ የነበረችው ሪቻ ሸርማን ሊያገባት ችሎ ነበር። በዚህ ትዳርም ሁለቱ አንድ ሴት ልጅ አፍርተዋል። ስሟንም ትሪሻላ ብለው ሰይመዋታል። ከጋብቻ ከትንሽ ዓመት በኋላ ሰንጀይና ሪቻ ተለያዩ፣ ተፋቱ። ከፍቺ በኋላም ሪቻ ሴት ልጇን ይዛ እናትና አባቷ ጋር ወደ አሜሪካ ለኑሮ ሄደች። ከዛ በኋላም ቢሆን ሰንጀይ ደት በህይወቱ በጣም ብዙ ነገሮችን ችሏል፣ ብዙ ነገሮችን አሳልፏል። ይህ ክስተት ከተፈጠረ ወይም ከተፋታ ከትንሽ ዓመት በኋላ የሰንጀይ ደት እናት ናርጊስም በካንሰር የተነሳ ህይወቷ አለፈ። እነዚህ ሁሉ ክስተቶችም ሰንጀይ ደትን ከውስጡ ስለሰበሩት ሐዘኑን መቋቋም ስላልቻለ በመጨረሻ የተለያዩ ድራጎችን በመጠቀም ሱሰኛ ሊሆን ቻለ። ጉዳዩን በጣም እየተባባሰ ሲሄድ አባቱ ረድቶት ሰንጁ ሚለው ፊልም ላይ እንዳያችሁት ከእንደዚህ አይነት ካስቸጋሪ ሱስ የሚላቀቅበት ቦታ በመሄድ ሱሱ ለቆት ተመለሰ። ከዛም በሲሪየስ ስራውን እየሰራ ቦሊውድ ላይ ወይም በፊልሙ ዓለም ላይ እግሩን ጠበቅ አድርጎ ማቆም ቻለ። मैं बहुत तकलीफ में हूं भाई बहुत तकलीफ में हूं ሪቻ እንኳን ከሰንጀይ ከተፋታች ከተለየች በኋላ ወደ አሜሪካ ሄዳ ነበር። ስለዚህ ብቸኛ የነበረው ሰንጀይ ደት በህይወቱ የገባችው በጊዜው በጣም ቆንጆ ተዋናይ ነበረችው ማዱሪ ዲክሽት ልትሆን ቻለች። በእርግጥ ሰንጀይ ደትም ሆነ ማዱሪ ሁለቱ ያላቸውን አፌር ለሚዲያ ግልጽ አድርገው እንኳን ተናግረው አያውቁም። ግን ቢሆንም በፈረንጆቹ በ1990 ታኔዳር የተሰኘው ፊልም በሚቀረጽ ሰዓት ላይ ሰንጀይ ደት እንዳለው በማዱሪ ዲክሽት ፈገግታማ እኔ ነፍሴን አጣሁኝ ብሏል። ይህንን ታኔዳር የተሰኘውን ፊልም ከሰሩ በኋላ ሁለቱ ምርጥ ጥንዶች ከአንድ ዓመት በኋላ ማለት ነው በፈረንጆቹ በ1991 ሳጀን በተሰኘ ፊልም ድጋሚ ተጣመሩና አብረው ታዩ። ይህ ፊልም በሚሰራ ሰዓትም ሁሉም ሰው አፍ ላይ የነበረው አንድ ስም ነበር። እሱም የሰንጀይ ደትና የማዱሪ ዲክሽት ፍቅር ያምራል የሚል ቃል ነበር። በዛ ሰዓት ላይም ቢሆን በተለያዩ መጽሔቶችና ጋዜጣዎች ላይ ይወጣ የነበረው መረጃ ሰንጀይ ደትና ማዱሪ ዲክሽት በዚህ በፍቅር ዝምድናቸው በጣም ሲሪየስ እንደሆኑ ሲዘገብ ሲገለጽ ነበር። ግን ይህንን የፍቅር ጓደኝነታቸውን ወይም የፍቅር ዝምድናቸውን ወደፊት ይዘውት ከመቀጠላቸው በፊት በሰንጀይ ደት ህይወት ውስጥ ሌላ አዲስና ትልቅ ማዕበል ተነሳ። አፕሪል 19 1993 ላይ ቀደም ብሎ ሙምባይ በደረሰ የቦምብ ፍንዳታ ተጠርጣሪና ተባለና ሰንጀይ ደት በቁጥጥር ውስጥ ገባ። ከዛም ከሁለት ወር በኋላ ጁን 5 1993 የሰንጀይ ደትና የማዱሪ ዲክሽት ፊልም የሆነው ከልናይክ የተሰኘው ለይታ በቃ። ፊልሙ በጊዜው በጣም ስኬታማ ነበር። ተወዳጅነትንም ስላገኘ ምርጥ ገንዘብ መሰብሰብ ችሎ ነበር። ሰንጀይ ደት ሳይለቀቅ እስር ቤት ውስጥ 16 ወራትን ለማሳለፍ ችሎ ነበር። ግን የሚገርመው ነገር በዚህ መሃል ማዱሪ ዲክሽት ሰንጀይ ደትን ለማግኘት አንድ ቀንም እንኳን ወደ እስር ቤት አልሄደችም ነበር። ከዛም ኦክቶበር 1995 ላይ ሰንጀይ ደት ከሱፕሪም ኮርት የዋስትና መብት ተፈቀደለት። देखो बल्लू मैं तुम्हारी इज्जत करती हूं मैं तुम्हारी बहुत इज्जत करती हूं लेकिन प्यार नहीं करती मैं तुमसे ግን መልሶ ከሁለት ወር በኋላ ዲሴምበር 1995 ላይ በድጋሚ ወደ እስር ቤት አስገቡት። ቆይታውንም እዛ እስር ቤት ያደረገ ሲሆን አንድ ዓመት ተኩል ያህል ከቆየ በኋላ በ1996 በድጋሚ ዋስትና አገኘና ወጣ። በአንድ በኩል ሰንጀይ ደት በዚህ በገጠመው ጭንቀት ግራ እየተጋባ ነበር። በሌላ በኩል ደግሞ የሰንጀይ ደት ሚስት የነበረችው ሪቻ ደት አረፈች ተባለ። የሰንጀይ ደትና የሪቻ ልጅ የሆነችው ትሪሻላም አሜሪካ ውስጥ ከአያቶቿ ጋር እንደምታድግ ተነገረ፣ ተገለጸ። ለረጅም ጊዜም እዛ ነው የኖረችው።
ማዱሪና ሰንጀይ ደት እንግዲህ ተለያይተዋል። ምክንያቱም እሱ እስር ቤት በነበረ ሰዓት ላይ ርቀው ስለነበረ ብቸኝነት ሰምቶት ነበር። በዛ ሰዓት ግን በሰንጀይ ደት ህይወት ውስጥ የገባችው ወይም አብራ የነበረችው የጊዜው ታዋቂ ሞዴል የነበረችው ሪያ ፒሌ ነበረች። በእርግጥ በዚህ በአስቸጋሪ ጊዜ ላይ ብቸኝነት በሚሰማው ሰዓት ላይ ሪያ በጣም ረድታዋለች። ከጎን ሆናም አለውልህ ብለዋለች። እስር ቤትም ቢሆን እሱን ለማግኘት በተደጋጋሚ ትመላለስ ነበር። ታዲያ የሁሉ እንክብካቤዋና ቀረቤታዋ በመጨረሻም የሰንጀይ ደትን ልብ ነክታው ነበር ማለት ያስደፍራል። ከዛስ ምን ተፈጠረ አትሉም? ከእስር ቤት ከወጣ በኋላ ሰንጀይ ደት ቫለንታይን ዴይ ቀን ጠበቀና ሪያ ፒሌን ላግባሽ ብሎ ጠየቃት። ከዛ በኋላ ሁለቱም ሙምባይ ውስጥ የሚገኝ አንድ የእምነት ቦታ የጸሎት ቦታ በመሄድ ሁለቱ ተጋቡ ተባለ። ሰንጀይ ደትና ሪያ ፒሌ በፈረንጆቹ በ1998 ተጋብተው ነበር። ለትንሽ ጊዜ ሁሉም ጥሩ ሆኖ እየቀጠለ ነበር። ከዛ በኋላ ግን ሰንጀይ ደት አንድ የፓኪስታን አክትረስ የሆነችው ናዲያ ቱራ ዴት ያደርጋታል፣ በጣም ተቀራርበዋል የሚል መረጃ በብዛት መሰማት ተጀመረ። फिर क्या हुआ? फिर क्या? अगले दिन अपने मोहल्ले में በጊዜ ወጥ መረጃዎች እንደሚያሳዩት ከሆነ ናዲያ አግብታ የፈታች ሴት እንደሆነች የተነገረ ሲሆን የ9 ዓመት ሴት ልጅም እንደነበራት ተዘግቧል። አንዳንድ መረጃዎች እንደሚያሳዩት ከሰንጁ ጋር የተገናኙት በፈረንጆቹ በ2002 ካንቴ የተሰኘውን ፊልም በሚሰሩ ሰዓት ላይ አሜሪካ ውስጥ እንደተገናኙ ተዘግቧል። ከዛ በኋላ ሁለቱ በብዛት መገናኘት ጀመሩ። በዛው ዓመትም በፈረንጆቹ 2002 ሰንጀይና ሁለተኛ ሚስቱ ሪያ ፒሌ መለያየት ቻሉ ወይም ተፋቱ። በፊልም ስራ ላይ አብረው የሚሰሩ የቅርብ ጓደኞቹም ሆነ ሰዎች ቦሊውድ ውስጥ ሰንጁና ናዲያ ያላቸውን ቅርበትና የፍቅር ግንኙነት በደንብ ያወሩበት ነበር ወይም ይታወቅ ነበር። ግን ከትንሽ ዓመት በኋላ በፈረንጆቹ በ2006 ማለት ነው የሰንጀይ ደት አንድ ቪዲዮ ለእይታ ይበቃ ሲሆን በቪዲዮ ላይም አንድ ሴት አብራ ትታያለች። በጊዜው በሞባይል የተቀረጸ ቪዲዮ እንደሚያሳየው ከሆነ ሴት እንዳለች ያሳያል እንጂ ማንነቷ ወይም መልኳ በግልጽ አይታይም ነበር። ግን በጊዜው ወጣው አንዳንድ መረጃዎች እንደሚያሳዩ ከሆነ ቪዲዮ የተቀረጸው ሙምባይ ውስጥ አንድ ክለብ ውስጥ ሲሆን እናም እቺን ሴት ሰንጀይ ደት ለጓደኞቹ ሲያስተዋውቃቸው የነበረው የኔ ገርልፍሬንድ ናት እያለ ነበር። በዛውም በቅርቡ እንደሚያገባትም ተናግሯል የተባለበት ነበር። ሁሉም ሰው ይህን ቪዲዮ ካየ በኋላ እያሰበ የነበረው መልኳ አይታይ እንጂ እቺ ሴትማ ናዲያ ቱራኒ ናት ብሎ እያወራ ነበር። ግን ከዛ በኋላ ሁሉም የጠበቀው ሳይሆን በዚህ ታሪክ ላይ ሌላ አዲስ ገጸ ባህሪ ሊገባ ቻለ። ምክንያቱም በሰዓቱ ሰንጀይ ደት አንድ ከምታምር ቆንጂዬ ሴት ጋር ስታር ስክሪን አዋርድ በተዘጋጀ ሰዓት ላይ ሰንጀይ ደት ሽክ ብሎ ቆንጂቷንም ይዞ ሙሉ ሚዲያ ፊት ለፊት ሊታይ ቻለ። ግን እቺ ሴት ሁሉም እንደጠበቀው ናዲያ ቱራኒ አልነበረችም። በዛ ሰዓት ላይ ወደ ሰንጀይ ደት ህይወት የገባችው እቺ አዲሷ ቆንጂዋ ሴት ማንየታ ነበረች። በሰዓቱ ፕሮግራሙ ላይ የተነሱትን ፎቶ ባየ ሰዓት ላይ ሁሉም ሰው በጣም ነው የደነገጠው፣ በጣም ነው የተገረመው። ምክንያቱም ማንንም ያልጠበቀ የነበረው ከናዲያ ቱራኒ ጋር የፍቅር ግንኙነት አለው እየተባለ እየተወራ ያለ በድንገት በመሃል ሰንጀይ ደት ሌላ ቀሽት የሆነች ሴት ይዞ ይመጣል ብሎ ማንንም አልጠበቀም ነበር። አዋርድ ፕሮግራሙ ላይ እንኳን የነበረ ፎቶዎች ሲያሳዩ ወይም እንደሚታየው ማንየታና ሰንጀይ ደት በጣም ተቀራርበው ታይተዋል። ከዚህ ክስተት በኋላ በሰንጀይ ደት ህይወት ውስጥ የመጣችው እቺ ቆንጆ ሴት ማንናት የሚለውን ሁሉም ሰው ማወቅ ይፈልግ ነበር። क्या काट चप वाले भाई हुआ क्या सूट सिलवाने የማንየታ ትክክለኛ ስሟ ዲልነቫስ ሼክ ነበረ። ወደ ኋላ መለስ ተብሎ ሲጠናም ማንየታ ቀደም ብላ በፈረንጆቹ በ2003 ለይታ የበቃው ፐርካሽ ዳይሬክት ያደረገው ገንጋጀል የተሰኘው ፊልም ላይ አይተም ነበር ወይም ሞቅ ያለ ሙዚቃ ተጫውታ ነበረ። በእርግጥ ገንጋጀል የተሰኘው ፊልም ላይ በሙዚቃ ትታይ እንጂ ከዛ ሌላ ቢ ግሬድ እና ሲ ግሬድ ይዘት ያላቸው የወረዱና በትንሽ በጀት የተሰሩ ፊልሞችንም ተጫውታለች ወይም ተውናለች። ከዛማ የማንየታና የሰንጀይ ደት የፍቅር ግንኙነት ሚዲያ ላይ በጣም መሰማትና መታየት ቻለ። ከትንሽ ዓመት በኋላ ግን ማለትም በፈረንጆቹ በ2007 ሙምባይ ውስጥ ያለ አንድ መጽሔት በእንግሊዝኛ የጻፈው ሁሉንም ያስገረመ ሆኖ ነበረ። ያለውም ሰንጀይ ደት ማንየታን አግብቷታል ነበረ። ዜናውም ጨምሮ የዘገበው ሁለቱ የተጋቡት ኖቬምበር 19 2006 ላይ ነበር ብሏል። ይህም ብቻ ሳይሆን ዜናውን ሲጨርስም ጋዜጣው የጻፈው ወይም መጽሔቱ ሰንጀይ ደትና ማንየታ ራሳቸው ማታ 9 ሰዓት ላይ ደውለውልኝ ይህንን ዜና እንድጽፈው አዘውኝ ነው የጻፍኩት ብሏል። እና ታዲያ እውነትም ሰንጀይ ደት ማንየታን አግብታት ነበር በሰዓቱ። ግን የሚገርመው ነገር በዛ ሰዓት ላይ ወይም በማግስቱ አንድ የቲቪ ቻናል ሰንጀይ ደትን ራሱን ጠይቆት ነበር ስለዚህ ጉዳይ። እስቲ ሰንጀይ ደት ምን እንዳለ እንስማው። 19 नवंबर को शादी की है तो इस खबर में कितनी सच्चाई है? देखिए मैं सिर्फ मान्यता जी को प्रोटेक्ट कर रहा था, इसमें कोई सच्चाई नहीं है, मैंने कोई शादी नहीं की।
ሰንጀይ እንኳን ያው ማኒታን ማግባቱን አላምንም የውሸት ዜና ነው ብሏል። ግን በዚህ አላበቃማ። ለሰንጀይ ደት ቅርብ የሆኑ ፊልም ኢንዱስትሪ ያሉ ሰዎች የተለያየ መረጃ ለተለያዩ ጋዜጠኞች እየሰጡ መረጃዎች መውጣት ጀመሩ። ያም ደግሞ በሰንጀይ ደት ላይ ማኒታ ሙሉ ለሙሉ እየተቆጣጠረችው ነው ተብሏል። እነዛ መረጃዎችን በብዛት የሚሉት ሰንጀይ ደት የትኛውን ፊልም እንደሚፈርምና እንደሚሰራ እንዲሁም የሱ ፕሮዳክሽን ካምፓኒ የትኛውን ፊልሞች ይሰራል የሚለውን ከዛ ሌላም በስራ ህይወቱ ላይ ያሉ ትልልቅ ውሳኔዎችን ከመወሰኑ በፊት ማኒታን ጠይቆና አማክሮ ከፈቀደችለት እንደሚወስንም ተናገሩ። और जिस चीज पर बंदिश हो वो अच्छी लगने लगती है। रिश्ते को नाम देना मुश्किल होता है, रिश्ता उतना ही गहरा होता जाता है। ጁላይ 31 2007 ላይ ፍርድ ቤቱ ውሳኔውን አሰማ። ሰንጀይ ደት ከአሸባሪዎች ጋር ግንኙነት አለው የሚለውን ቀደም ያለውን ክስ ግንኙነት እንደሌለው ምንም መረጃ ስለሌለ ነፃ አድርገናል አለው። ግን ደግሞ በዛውም ያለው ህገወጥ መሳሪያዎችን ይዘው ስለተገኘ ይህ ከፍተኛ ወንጀል ስለሆነ 6 ዓመት እስር ቤት እንድትገባ ተፈርዶብሃል ተባለ። ከዛም ሰንጀይ ደት ሙምባይ ውስጥ አርተር ሮድ የሚባለው አካባቢ ያለ እስር ቤት እንዲገባ ተወሰነ፣ ወይም ወደዛ ይዘውት ሄዱ። ኦገስት 2 2007 ላይ ደግሞ ከዛ ወጡትና ፑና ውስጥ የሚገኘው የድበዳ ጄል እንዲዘዋወር ተደረገ። ሰንጀይ ደትን ከሙምባይ እስር ቤት አውጥተው ወደ ፑና እስር ቤት በሚያዘዋውሩት ሰዓት ላይ ማኒታ የፖሊሶቹን መኪና ተከትላ በራሷ መኪና ስትከታተለውም ታይታለች። ከዛም ለ3 ሳምንት ያህል እስር ቤት ከቆየ በኋላ ኦገስት 27 ሰንጀይ ደት ዋስትና አገኘ። እናም ከእስር ቤት መውጣት ቻለ። በዚህ በአስቸጋሪና በአስጨናቂ ሰዓት ማኒታ ሁል ጊዜ ከሰንጀይ ደት አጠገብ ሆና ትታይ ነበር። ሰንጀይም በጠይቀ ሰዓት ላይ ለሚዲያ ያለው በሰዓቱ አሁን የተሰጠኝን ትንሽ ዋስትና ቀናት ከቤተሰቤ ጋር ሙሉ ጊዜን ማሳለፍ ነው ፈልገው አለ። ማለትም የሰንጀይ ደት ንግግሩ ወይም ቃሉ ራሱ በግልጽ የሚያሳየው ማኒታ በአሁን ሰዓት ላይ ለሱ የቤተሰቡ አንድ ክፍል ሆና ነበር ማለት ነው። ምክንያቱም ሰንጀይ ደት ያገኘው የጥቂት ቀን ዋስትና ነበረ። በዚህ ዋስትና ቀናት ውስጥም የተለያዩ የእምነት ቦታዎች በመሄድ ጸሎቱን አድርጓል። አምላኩም ከዚህ እስርና ከዚህ ችግር ነፃ እንዲያደርገው የተለያየ ቦታ ሄዶ ለምኗልም ተስሏልም። ሰንጀይ ደት የትኛውም የጸሎት ቦታ በሚሄድ ሰዓት ላይ ማኒታ አብራው ነበር የምትሄደው። ከዛ ሌላም ሸኒ የሚባለው የጸሎት ቦታ ላይ ሽንድናፑር የሚባል አንድ የጸሎት አይነት አድርጎ ነበር። ለጉዳዩ እውቀት ያላቸው ሰዎች እንደሚሉት ከሆነ እንደዚህ አይነት ጸሎት ሲደረግ ብዙ ጊዜ ከሚስት ጋር ነው ብለዋል። ኦክቶበር 22 2007 ላይ የዋስትና ቀኑ አበቃና ድጋሚ ወደ እስር ቤት ገባ። ከሁለት ወር በኋላ ማለትም ኖቬምበር 27 2007 ላይ ሰንጀይ ደት በድጋሚ ዋስትና አገኘና ከእስር ቤት ወጣ። በአሁኑ እንኳን የመቼስ ረዘም ያለ ቀን ስለሆነ ዋስትና ያገኘው በሰንጀይ ደት ህይወት ውስጥ ደስታ በድጋሚ ተመልሶ ነበር። ደስታውንም ደግሞ እጥፍ ያደረገለት ልክ ከእስር ቤት ከወጣ ከሁለት ቀን በኋላ ሰንጀይ ደት ከሁለተኛ ሚስቱ ከሪያ ፒሌ ጋር የነበረውን ትዳር እንደፈረሰ ወይም ደግሞ የፍቺ ወረቀት እጁ ገባ። ከዛ በኋላ ሁሉም ተስፋ አድርጎ ይጠብቅ የነበረው ሰንጀይ ደት እንግዲህ አሁን የማግባቱን ዜና ቶሎ እንሰማለን ብሎ ነበር። ዋስትና አግኝቶ ከእስር ቤት ከወጣ በኋላ ሰንጀይ ደት ብዙ ፊልሞችን አግኝቶ ስለነበረ ወደ ፊልም ቀረጻ ፊቱን አዙሮ ነበር። ግን በዚህ ግርግር መሃል አንድ የፊልም ፕሮግራም ላይ ማኒታን ባዩ ሰዓት ላይ ሁሉም ሰው በጣም ድንግር አላቸው። ምክንያቱም ማኒታ ፕሮግራሙ ላይ ስትመጣ ግንባሯ ላይ ስንዱር ተቀብታ ነበር የመጣችው። የማኒታ ግንባር ላይ ስንዱር ካየ በኋላ ሁሉም ሰው የመሰለው በቃ ሰንጀይ ደትና እሷ ተጋብተዋል ብሎ ማሰብ ጀመረ። በዛ መሃልም ያው ህንድ ውስጥ በፖለቲካ በጣም የሚታወቀው ባላሳብ ታክሬ የተባለው ግለሰብ ልደቱን ባከበረ ሰዓት ላይ ሁሉም መልካም ልደት እያሉ የምኞት ፖስት ካርድና ደብዳቤ ልኩለታል። ያንንም የመልካም ዕድል የሚገልጽ ደብዳቤን ፊት ለፊት አድርጎ አንድ ጋዜጣ ላይ መረጃ ወጣ። ያም የሚያሳየው ሰንጀይ ደትና ማኒታ ለባል ታክሬ እንኳን ለልደት ቀን በሰላም አደረሰ ብለው መልካም ምኞታቸውን የገለጹበት ነበር። ታዲያ ምን አዲስ ነገር አለው ሊያስብል ይችላል አይደለ? ግን ለየት የሚያደርገው ማኒታ ሰርኔሟን ደት ብላ ጽፋ ነበረ። ማለትም ማኒታ ደት ተብሎ ነበር የተጻፈው። አስገራሚ ነገር ደግሞ ሰንጀይ ደትና ማኒታ መጋባታቸውን እስከዚህ ሰዓት ድረስ ሚዲያ ፊት ለፊት ዋሽተዋል እንጂ አላመኑም ነበር። मांगता है वैसे होगी हाय ከዛም ከትንሽ ቀን በኋላ ፌብሩዋሪ 11 2008 ላይ ሙምባይ ውስጥ ሰንጀይ ደትና ማኒታ በሂንዱ እምነት ባህላዊ ስርዓት ሁለቱም መጋባታቸውን ትዳር መያዛቸውን በይፋ ተናገሩ። ማኒታ አሁን ህጋዊ የሰንጀይ ደት ባለቤት ሆናለች። ይህ ትግል የበዛበትና አነጋጋሪ የፍቅር ዝምድና በመጨረሻም ዳር ደርሶ ወደ ትዳር ገባ። የዚህ የሰርግ ፕሮግራሙ ላይ ሱኒል ሼቲና በንቲ ባሊያን ጨምሮ የሰንጀይ ደት ቅርብ የሚባሉ ሰዎች አብረው ተገኝተው ነበር። ግን እዚህ ሰርግ ላይ የሰንጀይ ደት እህቶች ሪያና ነምሪታም እንኳን ተካፋይ አልሆኑም። የሰንጀይ ደት ያቺ የመጀመሪያ ልጁም ትሪሻላም እንኳን ተሳታፊ አልነበረችም ወይም አልተካፈለችም። ሰንጀይ ደትም በጥቂት ሰዓት ላይ በላይ እህቶቼ ይደርሳሉ አሁን ይመጣሉ ያለ ነበር። ግን እስከ መጨረሻ ቢጠበቅም እህቶቹ ሊደርሱ አልቻሉም። እንዲያም የሰንጀይ ደት አንደኛው እህት የሆነችው ፕሪያ ሚዲያ በጠየቃት ሰዓት ላይ ያለችው ኧረ ጭራሽ ስለዚህ ሰርግ ምንም ማውቀው ነገር የለም ነበር ያለችው። मुझे तो पता भी नहीं था ሰንጀይ ደትም እህቶቹ ለምን አልተገኙ በተባለ ሰዓት ላይ ያለው በሰርጌ ላይ እንዲገኙ እንግዲህ የጥሪ ወረቀት ልኬላቸው ነበር ብሏል።
he was aware of the wedding. I told them. ሚዲያው እንግዲህ ያለው በሰዓቱ በሰርግ ቀኑም እንኳን የቤተሰብ ድራማው እንደቀጠለ ነበር ብለዋል። ሰንጀይ በርግጥ የፈለገ ቢሆን በመጨረሻ ማኒታን አግብቷታል። ግን የሰንጀይ ደት ቤተሰቦች ማኒታን አልተቀበሏትም። በርግጥ የሰንጀይ ደት ቤተሰቦች ብቻ ባይቀበላት እንኳን ነገሩ ችግር የለውም ነበር። ግን እዚህ የተፈጠረው በሌላ በኩል ያልታሰበ ትልቅ ረብሻ ነበር። ሰንጀይ ደትና ማኒታ ከተጋቡ በኋላ አንድ ሰው ተነሳና እኔ የማኒታ ባል ነኝ አለ። እንዴ ከመጀመሪያ ባል ካላት ታዲያ ማኒታ ሰንጀይ ደትን እንዴት ደርባ ልታገባ ቻለች? የሰው ጥያቄ ነበር። इससे ज्यादा और रियल क्या हो सकता है? हस्बैंड की एंट्री तो होनी थी। ይህ ግለሰብ ስሙ ሚራጁዲን ይባላል። ሚራጁዲንም ያለው ሚዲያ ፊት ለፊት ወጥቶ እኔ የማኒታ ባለቤቷ ነኝ ብሏል። ይሄ ነገር ሲሰማ ሁሉም ሰው በጣም ደንግጦ ነበር። በሰዓቱ ይህ ግለሰብ ራሱ አክትረስ የሆኑት ወይም ተዋናዮቹ ነግማና ኢሻኮ ቢከርን ጨምሮ ሌሎች ብዙ አክትረሶችን የብልግና ቃል ቴክስት በመላክ ተከሶ እስር ቤት ገብቶ ነበር። ቢሆንም ግን የኔን ሚስት በህገ ወጥ መንገድ በማግባቱ ሰንጀይ ደትን ከሰዋለሁ ብሎ ተናገረ። ያውም ደግሞ ልክ ፊልም በሚመስል ስታይል ላይ ተናገረው። የሚገርመው የፖሊስ መኪና ላይ ተቀምጦ እየተዘዋወረ ወይም እየተንቀሳቀሰ ያለ ሚዲያዎቹን ጠርቶ ነበር የተናገረው። संजय दत्त ने इलीगल तरीके से गन रखी, अभी मेरी बीवी रखी है, मगर कानून बांद्रा पे मुझे भरोसा नहीं है, बांद्रा पुलिस पे आप लोग मेरी मदद ፊልም አይመስልም ይሄ ራሱ። ሚራጅ ጨምሮ ያለውም እኔና ማኒታ አንድ ወንድ ልጅ አለን፣ በአሁን ሰዓትም ዱባይ ውስጥ የማኒታ ዘመዶች ጋር ነው የሚኖረው አለ። በሰዓቱ የሰንጀይ ደትና የማኒታ የጋብቻቸው ነገር ችግር እየበዛበት በየሚዲያው ሁሉም ሰው የሚቀባበለውና የሚወራ ነገር ሆነ። ከሚራጅ ጋር ማኒታ ወይም ድልነባስ ሼክ የተለያየ ቦታ ላይ የተነሱት ፎቶ እንዲሁም ኒካ ሲያደርጉ የተፈራረሙበት የተለያዩ ወረቀቶች በሁሉም ሚዲያ መቀባበልና በየቀኑ የሚሰማ ነገር መሆን ቻለ። ሚራጅም ጉዳዩን ወደ ፍርድ ቤት በማድረስ የማኒታና የሰንጀይ ደት ጋብቻ ወይም ትዳራቸው በህገ ወጥ መንገድ ነው ብሎ ከሰሳቸው። ምክንያቱም እስካሁን ድረስ ወይም ደግሞ እስከዛ ሰዓት ድረስ ለማኒታ የፍቺ ወረቀት ስላልሰጣት በህግ አይን ይሄ ወንጀል ነው። ፍርድ ቤቱም የሱን ክስ ወረቀት ከተቀበለ በኋላ ለሙምባይ ፖሊስ አንድ ማስጠንቀቂያ ሰጠ። ፍርድ ቤቱ ጉዳዩን አጣርተው እንዲያመጡ ማለት ነው። በዚህ ሰዓት እንግዲህ የሰንጀይ ደትና የማኒታ ፍቅራቸውም ሆነ ትዳራቸው የህግ ሰይፍ አጠገባቸው ደርሶ ነበር። मेरा भविष्य वो आ रहा है। नहीं शोक, ዋናው ነገር እንደዚህ በህገ ወጥ መንገድ መጋባታቸው ብቻ አይደለም። ሰንጀይ ደትና ማኒታ በሂንዱ ባህላዊ የሰርግ ስርዓት ከመጋባታቸው በፊት ሰንጀይ ደትና ማኒታ ቀደም ብለው ጎዋ ውስጥ ስፔሻል ማሬጅ አክት በሚለው ህግ በሬጅስትራር ማሬጅ ተጋብተው ነበር። በዛ ሰዓትም ደግሞ የወጣው ሌላኛው መረጃ ማኒታ ጎዋ ውስጥ ከሰንጀይ ደት ጋር ለመጋባት ስትል ፌክ መታወቂያ ተጠቅማለች ተብላ ተከሰሰች። ማለትም እንግዲህ በሬጅስተርም እንኳን የተጋቡት ጋብቻቸው ወይም ትዳራቸው ሌላ ጥያቄ ተነሳበት ማለት ነው። ይገርማል። አግብቼ ወጥመድ ውስጥ ገባሁ የሚባለው እንግዲህ ይሄ ነው። በሌላ በኩል ትልቅ ጥያቄ ሆነ የተነሳው ማኒታ ጎዋ ውስጥ ለምንድን ነው ሰንጀይ ደትን ስፔሻል ማሬጅ አክት በሚለው አንቀጽ ልታገባው የቻለችው ተብሎ ተጠየቀ። ዋናው ነገር ጎዋ ውስጥ ያለው የጋብቻ አክት ወይም ማሬጅ አክት የሚለው አንቀጽ ተከትሎ የሚያጋባው ሬጂስተር ቢሮ እዚህ ቦታ ላይ መጥተው ሰዎች ሲጋቡና ሲፈርሙ የባል ግማሽ ንብረት ባለመብት የምትሆነው ሚስት እንደሆነች ይደነግጋል አንቀጹ። ማለትም ሲፓቱ እንግዲህ የባል ግማሽ ንብረት ሚስት ትወስዳለች ማለት ነው። ለምን የሷ መብት ነው ፈርሟልና። ከዛማ ምን ይወራል? ሁሉም ማውራት የጀመረው ማኒታ ሰንጀይ ደትን ያገባችው አፍቅራ ምናምን ነገር አይደለም ሀብትና ገንዘብ ለማግኘት ብላ ነው ብሎ ሁሉም መቀባበል ጀመረ። कोई समझा ना इसको? अरे कोई कुछ बोल तो इसको। अब तो येड़ा है, फिर भी क्लियर दिखता है कि गलत हो रहा है। तुम समझदारों को ये बात समझ में नहीं आती? ማኒታ በርግጥ ጎዋ ውስጥ የጋብቻ ወረቀቱ ላይ ለመፈረም የውሸት ወይም ፌክ መታወቂያ ነበር የተጠቀመችው። ስለዚህ ጎዋ ውስጥ ያለውም ህግ ደግሞ እንዳሳየው ከሆነ ይህ ነገር ከተሰማ በኋላ ይህ የጋብቻ ሰርቲፊኬታችሁ ህጋዊ እንዲሆን አናረግም፣ ካንስል እናደርገዋለን፣ ምክንያቱም በትክክለኛ መታወቂያሽ ህጋዊ መሆኑን መረጃ አምጡ ብሎ አቆመባቸው። የውሸት መታወቂያ ይዘው መጥተው የጋብቻ ቦታ ላይ በመፈራረማቸውና ፋይል በማድረጋቸው ብቻ ሰንጀይ ደትና ማኒታ በዚህ ጉዳይ እስር ቤት መግባታቸው እንኳን የተረጋገጠ ነገር ነበር። ግን ከዚህ እስር ለመትረፍ ብለው ሁለቱም በስምምነት ከፈረሙ በኋላ ይህ የጋብቻ ወይም የትዳር ሰርቲፊኬታችን ካንስል ይደረግ በማለት ቀድመው ማመልከቻ አስገብተው ነበር። በርግጥ ይሄን ነገር በማድረጋቸው ሰንጀይ ደትም ሆነ ማኒታ አንድ ችግራቸውን እንኳን ቀንሰውታል። ግን የሚራጅ ጉዳይ አሁንም ፍርድ ቤት ደርሷል። ምን ያደርጉታል? कोई भी फिल्म उठा ले, फिल्म में टेंशन कौन लाता है? विलन। लेकिन तू पहला हीरो है जो विलन को टेंशन दे रहा है। हाँ የሚራጅ የክስ ጉዳዩን ለማጣራት ባሊ ሂል የሚባለው አካባቢ ላይ የሚገኘው የሰንጀይ ደት ቤት ፌብሩዋሪ 24 ላይ ፖሊሶች ቦታው ላይ በመገኘት ማኒታን ጠይቀዋት ነበር። ከሚራጅ ጋር ያስተዋወቀችኝ አንድ ጓደኛዬ ነበረች። ከዛ ሁለታችን ስለተግባባን 2003 ላይ ኦሺባራ የሚባለው አካባቢ ሁለታችን የጸሎት ቦታ ሄደን ተጋብተን ነበር። ቦታው ላይም አንድ ሼክ ነበሩ፣ ሞላና ካዚ፣ እሳቸው ነበር ኒካ ያደረጉልን አለች።
ግን ኒካ ካደረግን ከ6 ወር በኋላ ሚራጅና እኔ መግባባት አልቻልንም። እኔም ከሚራጅ ለመለየት ወሰንኩኝ። 3 ጊዜም የፍቺ ወረቀት ላይ እንዲፈርምልኝ ደብዳቤ ልኬለታለሁ። ደጋግመን የምንጠይቀውም የተለያየ ደብዳቤ ብንልክለትም ሚራጅ ግን መልስ ሊሰጠን አልቻለም። ከዛም በኋላ ህጉ እንደሚያሳየው ከሱ እንደተለየሁኝ ጋዜጣ ላይ አሳትሜያለሁ ብላለች። በዛም ፖሊስ በሚጠይቃት ሰዓት ላይ ማኒታ ሽምጥጥ አድርጋ የካደችው ወይም ደግሞ አላምንም ያለችው ሚራጅና እኔ አንድ ልጅ አላቸው የሚለውን ነው። በዛ መሐልም የዛ የሼኩ ቪዲዮ ሊወጣ ቻለ። ኖቬምበር 2003 ላይ ሚራጅና ማኒካን ኒካ ያደረገላቸው ሼክም ቪዲዮ ለይታ በቃ सारे प्रोसीजर जो नोटिस के हैं 1 2 3 नोटिस हमने मेराज रहमान के नाम जारी किया, लेकिन वो आया नहीं। वो सारे नोटिस से वापस आ गए। फिर हमने इनकलाब के अंदर जो अखबार है उर्दू का, उसके ऊपर उसका ይህን ማለት በተደጋጋሚ ጥሪ ስናደርግለት ሊገኝ ስላልቻለ ኖቬምበር 2003 ላይ በህጉ መሰረት 3 ጊዜ ተልኮለት ያልመጣ ሰው በሌለበት ይወሰናል ስለሚባል ያንን ተከትለን እሷ እንደተፋታችው አረጋግጠንላታል አለ ሼኩም። ፖሊስም እንግዲህ የተቀበለውን ቃል ከያዘ በኋላ ከሼኩ ቃል ጭምር የማኒታንም ቃል ወደ ፍርድ ቤት አቀረበ። ፍርድ ቤቱን ፖሊስ የሰጠውን የተለያዩ ቃላቶችን ከገመገመ በኋላ በመጨረሻ ፍርድ ቤት የወሰነው የፖሊስ ሪፖርቱ ትክክል አይደለም፣ እንደገና ፍቺ የተፈጸመበት መንገድም በትክክለኛ መንገድ አይደለም። ምክንያቱም ፍርድ ቤቱ ያለው የፍቺ ወረቀት በሚፈረም ሰዓት ላይ የባልም ስምምነት ግዴታ ነው ነበር ያለው። በሂንዱ ባህላዊ መልኩ የተደረገው ይህን ጋብቻ ህገ ወጥ ነው የምንለው አንቀበለውም ብሎ ፍርድ ቤቱ ወሰነ። በሂንዱ ባህላዊ ስርዓት የተደረገው ጋብቻ ህገ ወጥ ተባለ በፍርድ ቤት። እንደገና ጎዋ ውስጥ ደግሞ ሬጅስትራር ቢሮ ሄደው የፈጸሙት ጋብቻ ሰንጀይ ደትና ማኒታ ራሳቸው ይነሳልን ብለው አመልክተው ነበር። ማለትም ሰንጀይ ደትና ማኒታ ትዳራቸው ወይም ጋብቻቸው የህግ ማህተም ያረፈበት አንድ መረጃ የሌለው ሆነ ማለት ነው። ግን እንደዛም ሆኖ ሰንጀይ ደትም ሆነ ማኒታ አልተሳነፉም፣ አልተዳከሙም፣ ተጣጣሩ በጣም። በመቀጠልም የወሰዱት እርምጃ ሴሽን ኮድ አፒል አደረጉ ወይም ይግባኝ ጠየቁ። ባንዲራ ውስጥ የነበረው ማጅስትሬት ፍርድ ቤት የወሰነው ውሳኔ ላይ በድጋሚ ይታይልኝ ብለው አመለከቱ ማለት ነው። ጉዳዩ ከተገመገመ በኋላ በመጨረሻም ሜይ 28 ፍርድ ቤቱ የሰንጀይ ደትና የማኒታ ትዳራቸው ህጋዊ ነው ብሎ ወሰነላቸው። ትልቅ ውጣ ውረዶችን ያሳለፉበት በጣም በብዙ ነገር የተፈተኑበት የሰንጀይ ደትና የማኒታ ፍቅርም ሆነ ትዳር በመጨረሻ ማሸነፍ ቻለ። ምክንያቱም ማኒታ በህጋዊ መንገድ ሚስት ደት ሆናለች። የሰንጀይ ደት 3ኛ ሚስት መሆኗ በህግ ተረጋግጦላታል። ከዛማ ኦክቶበር 21 2010 ላይ ሰንጀይ ደት ወይም ሰንጁ ባባ የመንታ ልጆች አባት ሊሆን ቻለ። ከዛም በኋላም ቢሆን በችግርም ሆነ በደስታ ሁለቱ አብረው የሚታዩና ህይወታቸውን በደስታ የሚኖሩ ጥንዶች ሊሆኑ ቻሉ። ውድ ቤተሰቦች ይህ በእርግጥ ቆየት ያለ ዜና ነው፣ ግን ቦሊውድ ውስጥ ያለ የፍቅር ታሪክ በተነሳ ሰዓት ላይ የሰንጀይ ደትና የማኒታ የፍቅር ታሪክ ሁል ጊዜ ይነሳል። ምክንያቱም እንዳያችሁት በጣም ከፍተኛ ውጣ ውረድ የበዛበትን አስቸጋሪ ነገር አልፈው በመጨረሻ ፍቅራቸውን ወደ ትዳር ቀይረው ከዛም እናትና አባት ሆነው ለስከ መጨረሻው ድረስ አብረው ለመኖር ቃል ተገባብተው ህይወታቸውን እየመሩ ስለሚገኙ እንደ ተምሳሌትነት ይነሳል። ስለዚህ በአጠቃላይ እንግዲህ የሰንጀይ ደትና የማኒታ የፍቅር ታሪካቸው ጉዞ ይሄን ይመስላል ለማለት ነው። የዛሬ ፕሮግራም እንደተመቻችሁ እርግጠኛ ነኝ። ልክ እንደዚህ ቆየት ያሉ ግን እኛ ያላወራናቸው ያልተነሱ አስገራሚ የፍቅር ታሪኮችን ልክ በፊት እንደማቀርብላችሁ አሁንም ወደፊት ቀጠል አድርጌ የተለያዩ ምርጥ ተከስተው የነበሩ የፍቅር ታሪኮችን መለስ ብለን የምናይበት ይህ የቦሊውድ ፍቅር የተሰኘው ፕሮግራም በድጋሚ ያንቀሳቀስኩት ነው። አገዝ አድርጉኝ፣ ቪዲዮን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። በደንብ በብዛት አቀርብላችኋለሁ። እናንተስ ምን ትላላችሁ? ከዝና በስተጀርባ ይሄን ያህል ጉድና ይሄን ያህል ጫጫታ ታሪክ ይኖራል ብላችሁ ገምታችሁ ታውቃላችሁ? ያላችሁን ሐሳብ አስተያየት በኮሜንት ጻፉልኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንጨዋወታለን። አቅራቢያችሁ ቃሲል መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ